ጤና ይስጥልን የተከበራችሁ አድማጮቻችን፣ ዛሬ ከአቶ ዳዊት ኢያሱ ጋር እንወያያለን። አቶ ዳዊት ኢያሱ እንግዲህ ለዓመታት ያክል በጠቅላይ ሚኒስትሩ ቢሮ የኢትዮጵያ ቤተ እስራኤሎች ጉዳይ ኃላፊ ሆኖ ሰርቷል። አሁን ደግሞ ወደ ቀደመው ኃላፊነቱ በአሊያና ክሊታው መስሪያ ቤት ምናሄል አጋፍ በምስራድ አሊያ በክሊታ እንግዲህ ከተሳሳቱ ኃላፊነቱን ዳዊት ያስተካክለኛል ተመልሷል ወደዚህ ኃላፊነቱ። ለማንኛውም በርካታ ጉዳዮችን አንስተን ዛሬ እንወያያለን። በተለይ ደግሞ የኢትዮጵያ ቤተ እስራኤሎች እንግዲህ ከቀደመው ማህበረሰብ ጋር እኩል እንዲራመዱ የበጀት ድጋፍ ይደረጋል። እንደሚታወቀው ይህን በጀት በተመለከተ ብዙ ጥያቄዎች ይነሳሉ። ዳዊት እንግዲህ ለጥያቄዎች ሰፋ ያለ ምላሽ ይሰጠናል። እሱ ጋር እንወያያለን። ጤና ይስጥልን አቶ ዳዊት ኢያሱ፣ እንደምን አለ? ጤና ይስጥልኝ ወይዘሮ ወርቅነሽ፣ ሩይስፋን እንዴት ናችሁ? እግዚአብሔር ይመስገን፣ እናመሰግናለን። ለቃለ መጠይቁ ፈቃደኛ ስለሆንክ በጣም ነው የምናመሰግን አቶ ዳዊት። እኔው እንደዚህ በጣም አመሰግናለሁ እድሉን የተቀበልኩት። በጣም ጥሩ። አቶ ዳዊት ኢያሱ እንግዲህ ያው በተለያዩ መንግስት ኃላፊነቶች እየሰራህ ትገኛለህ። በጠቅላይ ሚኒስትሩ ቢሮ በኃላፊነት ስትሰራ የነበረው መስሪያ ቤት እንደገና ወደ ቀደመው ኃላፊነት ተመልሰሃል። እስኪ ኃላፊነቱን አስታውሰን ካንተ እንስማው በትክክል ለመረዳት። እሺ፣ እኔ ሁሉን እንደሚያውቀኝ በምስራድ አሊያ በክሊታ የሆነ ኢትዮጵያ አጠቃላይ ወይም ወኪል ሁኜ የምሰራበት 30 ዓመት በላይ በዛ ነው የሚያውቀኝ። ግን በ2023 ዓመተ ምህረት 9 ወር ማለት ነው የስራ አስኪያጅ ጠቅላይ ሚኒስትሩን ዮሴፍ ሸሊ ስለ ጠራይ ለሆነ ፕሮጀክት ለ2 ዓመት ያህል ስራ ከኛ ጋር ሆነ እንድትሰራ ዋናው ደረስ ሀዳሻ የሚባል የወጣው በዚያን ጊዜ ለኢትዮጵያዎች ደግፍ እንዲሰጥ የህብረተሰቡን አንድነት ለማድረግ ብሎ የተወሰነ 8 ዓመት ሆኖ በዚያን ጊዜ ግን ወደ ተግባሩና ስላዋላዋለው ለዚያው ኃላፊነቱን እንድትሰራ ብሎ ስለጠራ እኔ ጥሩን አስከብሬ ከ2023 ከአሁን ያለፈው ወር ማለት 8ኛ ወር ማለት ነው 2 ዓመት ከዛ ሰርቼ የኢትዮጵያዎች ወይም በተፍኪዱን ምን ይላል ሮሽ ማቴ ሽሉብ የኢትዮጵያ ማለት ሽሉብ ህብረተሰባችን ከህብረተሰቡን አንድነት ለማድረግ ማለት ነው። ስለዚሁን መንግስቱን በ2016 ነው 16 ዋናው ተግባር ነው የዋለው ውሳኔ ትልቅ ውሳኔ የወሰነው የተለያዩ መስሪያ ቤቶች የመንግስት መስሪያ ቤቶች እነሱ ጋር በባጀት መስጠትና ለህብረተሰባችን የሚደግፍ አንድነት ማዕረግ የሚያደርስ ባጀትና ወይም ፕሮጀክትም የተወሰኑ ከከንቲቦቹን ጋር ከተሞች ህብረተሰባችን ያለበት አብሮ ተሳታፊ ሆነው እንዲሰሩ ብለው የተወሰነ ባጀት ኃላፊነት በዚሁን ኃላፊነት ወስጄ እኔ በጥሩ ዓላማ አድርሼ በጣም ለነሱን ፍላጎታቸው የነበረው ለዚሁ ነው። ስለሆነ በቃ አሁን ግን ጨርሼ 2 ዓመቱን ወደ ስራዬ የነበርኩበት ስራ ለከይታ አሁን ተመልሻለሁ። በጣም ጥሩ። ለእኛ እንግዲህ ሁለቱም ኃላፊነት ወሳኝ ነው ለማህበረሰቡ። ይቅርታ አንተ እያልኩ ነው ማነጋገር አቶ ዳዊት፣ እንደዛ ስለለመድን አንተ ስላላልኩ ይቅርታ ጠይቃለሁ። እኔው እንደዚያ ነው። በጣም ችግር የለም። ሀገራችን ነው የሀገር ባህል ነው የዚህ ሀገር ባህል። አዎ ያቀራርባል። አንተ ብሎ ዳዊት ማለት ይሻላል ሲጠየቅ አዎ ጥያቄዎችን በቀላሉ ለማንሳት ይመቻል። አዎ ለዛ ነው እንግዲህ አሁን ወደ ቀደመው ኃላፊነት ተመልሰሃል በአሊያና ቅሊጣው መስሪያ ቤት። አሁንም የኢትዮጵያ ቤተ እስራኤሎችን የሚመለከት ኃላፊነት ላይ ነው ያለኸው ወይስ ሌላ ተጨማሪ ኃላፊነት አለ? በአዲሱ 2 ኃላፊነት የኢትዮጵያውና የብኔ ብናሼ ከህንድ የሚመጡት በዚሁም በሁለቱ ነው። ግን ስለዚህ ብዙ ልናገር ስለማልችለው ለምንድን ነው ገና አዲስ ነው አላውቀውም። በጣም እንደገና ገብቼ ሁሉን ያለ ለመማር ነው። ግን አሁን ጥያቄያችን በዚያ የነበርኩበት በጠቅላይ ሚኒስትርም ቢሆን በጣም ደስ ይለኛል። ጥሩ እንግዲህ በሚቀጥለው ቃለ መጠይቅ በዚህ ዙሪያ ጥያቄዎች እናነሳለን። በእርግጥ ዛሬ እንግዲህ በጀቱን ለኢትዮጵያ ቤተ እስራኤሎች ድጋፍ መንግስት የሚሰጠውን በጀት በተመለከተ የኛም ሀሳብ በዚህ ዙሪያ ጥያቄዎችን ለማንሳት ነው። ጥሩ በዚህ ዙሪያ እንወያያለን። ጥሩ እንግዲህ ያው በየአመቱ መንግስት በጀት ይመድባል ለኢትዮጵያ ቤተ እስራኤሎች
በተለይ ከነባሩ ህዝብ ጋር እኩል መስተካከል እስኪቻል ድረስ በተለያዩ ጉዳዮች የተለየ ድጋፍ ለማድረግ የበጀት ይመደባል። በዚህ ዓመትም ተመድቧል 214 ሚሊዮን ሸቄል። ህዝቡ የተለያዩ ጥያቄዎችን ያነሳል። በጀቱ በትክክል አይደርስም፣ የተፈለገው አላማ አይውልም የሚሉ ጥያቄዎች ስላሉ እስኪ መጀመሪያ ስለ በጀቱ የበጀቱ ሂደት እንዴት እንደሆነ ስላመዳደቡ እንዴትም ተግባር ላይ እንደሚውል ምን ይመስላል ብታስረዳን። በጣም ጥሩ። ባጀቱን መንግስት የወሰነው በ2016 ዓመተ ምህረት ዋናው መስሪያ ቤቶች ለህብረተሰባችን የሚጠቅሙ ተብለው የተወሰኑት ምስራዳ ኺኑኽ የትምህርት መስሪያ ቤትና ምስራዳ ርባኻ፣ ምስራዳ ተርቡት ወስፖርት፣ አይተሐድሱት አይሮኒት ማለት የከተማ የቤቶች እንትኑ የሚያሻሽሉት፣ የጤና ብሪውት ምስራዳ ብሪውት፣ ቢታኾን ሎሚ ምስራዳ ቢታኾን ሎሚ የፖሊስ እና እንትኑ ዋናው የሀገር ደህንነት ተጨማሪ የተያሽቡት ምስራዳ የተያሽቡት ዋናው ወጣቶች ከወታደር ከሚሄዳቸው እዛ የሚሰለጥኑበት ወይም ትልቅ ፕሮጀክት የሚቀበሉበት ከወታደር ከመግባቸው በፊት እነዚህ ናቸው። በዋነኛነት በየከተማ ማዘጋጃ ቤቶች በማትናስ ለልጆች ለሁግ ከሰዓት በኋላ ለሚሰጥ የትምህርት ድጋፍ ወይም የተለያዩ እንቅስቃሴዎች ለሚደረጉ ሁግ ተብሎ ነው የሚጠራው። በአብዛኛው እዚህ የትምህርት አይነት የሚከፈል ነው እና በዚህ ዙሪያ ብዙ ችግሮች ይነሳሉ። በዚህ ሁኔታ ያለው ለዚህ ፕሮግራም የተመደበው በጀት እንዴት ነው? አሁን ብዙ ጊዜ ዘግይቶ ነው የሚጀምር ይባላል፣ አንዳንዴም አልተመደበም ይባላል እና በዚህ ዓመት ያለው ሁኔታ እንዴት ነው? መፍትሄት ለልጆች ሁጊም ወይም የስፖርት የተለያዩ በማትናስ ከሰዓት በኋላ በማትናስና የሚደረጋለ እስከ 2023 ዓመተ ምህረት ልክ እውነት በ10ኛው ወር ወይም 12ኛው ወር ወይም 1ኛው ወር ሲቀበሉት ነበር። ይህን ነገር ደስ አላለኝም። ለምን መፍትሄት ልክ እንደ ህብረተሰቡ ትምህርት ሲጀመር በአንደኛው ቀን 9ኛው ወር በዚያው መጀመር አለበት። እኔ ገባሁት ጠቀስኩት በ9ኛው ወር 2023 ነው። ግን በዚያን ጊዜ ጦርነት ተነሳና በአሸብሩን የተደረገው በአዛ ያለበት እኔ እንደ ህብረተሰቡ እንደሙሉ ሚሉይ ሚጀ አንድ 2 ወር 3 ወር ከዛ ነበርኩት። ስለዚህ ለባመቱን እንትኑ ግን በ2024 ዓመተ ምህረት አንደኛው ቀን 9ኛው ወር ልክ እንደ ትምህርት ቤቱ ሲከፈት መፍትሄቱን ተከፈተ። አንደኛ። ሁለተኛ ባለፈው ባጀቱን ዝም ብለው ወደ ከተማ ሲያስተላልፉት የነበሩ ማትናስን ይህን መተላለፍ የለም ብዬ አቆምኩት። ለምን ግማሽ ለምሳሌ ከ100 ልጆች በተወሰነ ከተማ የሚቀበል ከነበሩት ለ70 ወይም ለ60 መጀመሪያ ተጧጣቋቸው። ለምን ሁሉን ባጀቱን የተስተላለፈ ወደ ተግባር እንዲውል ከንተቦቹን ምን አደረጉት? በከተማው ባጀቱን ሲያስተላልፉላቸው ግን ልጆች አልተመዘገቡን ነበር። ስለዚህ የሽመችን ይቅራ ኦዳፊም ቀሪ ይመለሳሉ። ቀሪ መመለስ የለም። ለምን ልጆች ስላሉ ሁሉም መጣር ነው ያለን። በእውቀት የሚደረግ ይህን ለምሳሌ አድርገናል። አንደኛ። ሁለተኛ ሁጊም በ3 አይነት አደረግነው። አንደኛና ሁለተኛ ሶስተኛ የሚባል ስለዚሁን ባጀቱን እንደዚያ ክፍያው የአንደኛ ደረጃ 100 ሸቀል ከሆነ ያ ሁለተኛ ደረጃ እስከ 200 ይሆናል ማለት በኩርሱን እንትኑ ሁጉም ጥሩ እንዲገቡት ብለን ውድ ሁግ አሉ በጣም የሚከፈልባቸው ደግሞ ቀለል ያለ 100 ሸቀል የሚከፈልበት ሁግም አለ እና በፊት እሱ ነው የነበረ። እኔ ግን ይህን ይሁን ብቻ አይደለም ሌሎቹን እንዲደርሱበት ብለን ልክ እንደ ህብረተሰቡን አንድነት ለማድረግ ነው። አሁን ባጀቱን የተስተላለፈው ለ2025 በ7ኛው ወር ነው። 15 ቀን 7ኛው ወር ባጀት ከተስተላለፈ ወደ መንግስት ወደ መስሪያ ቤቶችን እስከ መድረስ ጊዜ ይፈጃል። እንዳጋጣሚ ሆኖ ሁግ መፍትሄው በአንደኛው ቀን 9ኛው ወር አልተከፈተም። ለምን ምስራዳ ኺኑኽ የሰላፍነት ስለሆነ ባጀቱን አልተቀበለው። አሁን እኛ 17 ቀን ነን።
መስራዳ ኺኑኽ እንደ ነገርኩሽ ማለት ነው ትናንትና ፍቃድ ተቀብለው ወደ ማትናሱን አስተላልፏል መላክቱን ከዛሬ ጀምረው ለመጻፍ ወይም ለመመዘገብ ከዛ ይችላሉ። ይህን ብሎ ይህን የመስራዳ ኺኑኽ ወዳ የሚያነበው ያለው ኦኬ መፍትሄዎች ማለት በሁለት ሳምንት ቆይታ በ9 ወር ግን ልክ ቃል እንዳገባሁት ለህብረተሰቡ ለመስራዳ ኺኑኽ በዛ በ9 ወር ስራው ይጀምራል መፍትሄቱን ይጀምራል። አንዳንድ ሰዎች ሰምቻለሁ በቲክቶክ ምናምን የለም ተዘግቷል ምናምን ይላሉ። ምንም አልተዘጋም። ፕሮጀክቱን እስከሚቀጥል ያን መፍትሄቱን ይቀጥላል። ፕሮጀክቱን ታበቃ እሱን ሊያበቃ ይችላል። ግን አሁን የስራ ወይም የጊዜ እንትን ነው እንጂ ሌላ አይደለም። ስለዚህ አሁን በብዙ ጥያቄ ያነሱ ሰዎች ነበሩ በተኩኒት መፍትሄት ወይም እንግዲህ በየማትናሱ ለልጆች ሁግ ከሰዓት በኋላ ለሚሰጥ ትምህርት እንቅስቃሴ የሚከፈለው ገንዘብ አቶ ዳዊት አንተ እንዳልከው አንዳንዶቹም ባለፈው ዓመትም አልነበረም ቢኖርም ጥር ላይ ነው የሚጀምር እየተባለ የተለያዩ ጥያቄዎች ነበሩ። እንግዲህ ጥያቄው ተመልሶላቸዋል እንደምትለን ከትናንት ጀምሮ ተግባራዊ ሆኗል። መጠየቅ ይችላሉ ነው። በጣም ከትናንት ጀምሮ ባለፈው አምና በአንድ ቀን 9 ወር ነበር። አሁን ግን በ16 ቀን 9 ወሩ ነው እንትን ያለ እና የተፈቀደው። ስለዚህ እነሱ ሄደው ለመዘገብ ይችላሉ። ምንም አልተዘጋም። ተዘግቶ ብሎ ሰው የሚያወራ ወሬ ብቻ ነው። የወሬ ህብረተሰባችን የወሬ ያንዳንድ ንስማ ከአካል ባለሙያ ያሉት በዚሁ ለነሱ ሰምተን ብንቀጥል ይሻላል መስለኛል። በዚህ ለዚህ ጋር ተያይዞ የሚነሳው ጥያቄ ሌላው ምንድነው ለሁሉም ኢትዮጵያውያን እንግዲህ ያሉበት ቦታ የቤተ እስራኤሎች አይሰጥም መስፈርቱን ሳይገልጽ ማትናሱ አይደርሳችሁም ለተወሰኑ ሰዎች ነው አብቅቷል ይላሉና ለምንድን ነው ማይደርሰን የሚል ጥያቄ የሚነሳልና ለነማን ነው የሚሰጣው አሁን የተኩኒት መፍትሄት? ጥሩ ጥያቄ። የትም ቦታ እንኳን መንግስት ከቤታችን እናት ለሁሉም እኩል አድርጋ አትሰጥም። የሆነ ያጋጥማል። አሁን ያን ተኩኒት መፍትሄት ለምሳሌ ባልሳሳት 26 ነው ወይም 36 ልጆች አሉ ተማሪዎች 26,000 ማለት ነው በአገር አቀፍ ኢትዮጵያውን። ለነዚህ በሙሉ በአንድ እንትኑ መፍትሄ ሊሰጥ አይችልም። ምን ያደርጋሉ ያለው ለኢትዮጵያዎች ብቻ ሳይሆን በአጠቃላይ ነው የምናገረው። አንድ ሰው ለምሳሌ እኔ ልጆቼ እኔ ጥሩ ስራ ካለኝ ልጆቼ ከፍ ያለ ትምህርት ቤት ገብተው የሚማሩ ከሆነ ዋናው የከተማው ያሉ የርባኻውና የኺኑኽ ኃላፊዎቹ እነሱ ነው የሚወስኑት ማን ግዴታ እንዲቀበልና ከዚያ ለምሳሌ በአንድ ከተማ 300 ልጆች ካሉ ማትናሱ የሚሰጠው 150 ይሆናል፣ ግማሽ ማለት ነው። በግማሹን ግን ማን ነው የሚወስነው? በከተማ ሰራተኞቹ ትምህርትና የርባኻ ማን አስፈላጊ ማን እንትን እንደሚል። ጥሩ። አቶ ዳዊት በመጨረሻ የምታስተላልፈው መልእክት ካለ? በጣም አመሰግናለሁ። መጀመሪያ በጥያቄው የተጠየቁበት አንድ ማስተላለፈው ለህብረተሰባችን ለሀገራችን የአዲስ ዓመቱን የሰላም የናጽነትና የማዕረግነት የፍቅር የደስታ ይሁንልን እላለሁ። በጣም እናመሰግናለን። መልካም አዲስ ዓመት ሻናቶባ ተዳራባ። የተከበራችሁ አድማጮቻችን ከአቶ ዳዊት ኢያሱ ጋር መንግስት ለኢትዮጵያ ይሁዳውያን በመደበው በጀት ዙሪያ ያደረግነውን ሰፊ ቃለ መጠይቅ በሚቀጥለው ስርጭታችን እናቀርባለን። ዛሬ ያሰማነው ባጭሩ ያው ቀንጨብ አድርገን ነው ከሰፊው ቃለ መጠይቅና መልካም አዲስ ዓመት ይሁንላችሁ እንላለን። መልካም በዓል።